ሌላው ያሰብኩትን ነገር አሰብኩና ሳቂ ይመጣኛል። አንድ ጥልቅ ደንቆሮ መሀይም አለ ሀበሻን ጠዋት ማታ ተክቶ የሚያስፈራራና ደግሞ ብዙ ተከታይ አለው። የሚገርመው ነገር የሚያወራውንም እውቀት የሚሰጡት እነሱ ናቸው። ከዛ ጠዋት ማታ በትጋት ሀበሻ እሱን ፎሎ እያደረገ ይፈራል። ለማንኛውም ይህን ቀለበት ታዩታላችሁ። ቀለበቱን እዩት። 4 ጠርዝ ነው ያለው። ይሄ 1 2 በዚህ 3 4 ይሄ እያንዳንዱ ክርክር 3 ነው ያለው። እችኛዋ ደግሞ 3 አላት። ይታያል። አሁን አያችሁት? ይሄ 6 ነው። 6660 ሰይጣን ቁጥርና ብረት ላይ ምን ያደርጋል? እና አንዳንዶች ደግሞ ደግሞበት ነው ይላሉ። እኔ ድሮ ይሉኝ ነበረ። እና አሁን ይሄ ቁም ነገር ነው። ይሄ 6 ነው። ክርክሩ ይኸው በእውነት 6666 እኔ ወይኔ እኮ አንዳንድ ነገር ላይ ሳስብ በቃ እነዚህ ነጮቹ የሰሩብን ሴራ በተለይ እስራኤል ከዚህ ድንዛዜ እኔ በሕይወት እያለሁ ብንነቃ ደስ ይለኛል። አይሆፕ ተስፋ አደርጋለሁ የሚቀጥለው ትውልድ ላይ እንዲህ አይነት ድንቁርና እንደማይተላለፍ እና ስፔን ዋንጫ የበላችው በዚህ ምክንያት ነው። ቀድሜ ነግሬያችሁ ነበረ። የተቀናጀ ነው። የ666 ነው ይለናል ይሄ መሀይም ደንቆሮ ልጅ። ስሙት። እኔ ደግሞ ውጤት መናገር ብቻ አይደለም ወይንም ስፔን ታሸንፋለች ብቻ ብዬ አይደለም የተናገርኩት። እንደሱ ማንም ሊገምት ይችላል። ልታሸንፍበት የምትችልበት መንገድ ይሄ ነው። ስፔን እንደምታሸንፍም እርግጠኛ ነኝ። ምክንያቱም ስክሪፕትድ ነው። ስክሪፕትድ የሆነበት ምክንያት ደግሞ ይሄ ነው ብዬ አሳይቻችሁ ነግሬያችሁ ነበር። ታዲያ እንዳልኩት ስፔን የ26ቱን የፊፋ ወርልድ ካፕ ከፍ አድርጋ በምታዩት መልኩ አንስተዋለች ማለት ነውና በጣም ግልጽ የሆነ ነገር ነበር ሀፕን ያደረገው ማለት ነው። እንደምታዩት ዶናልድ ትራምፕም እና ይሄ ልጅ የሚያወራው ነገር ምንድን ፐርፐዙ ራሱ አይታወቅም። እሺ እንደዚህ ሆነሽ ምን እንሁንኛ? ምን አድርጉ ነው የምትለው? ህዝቡ ምን ይሁን ነው የምትለው? በጣም የሚገርመው ነገር ካለም አንተ ነህ የነሱ ደቀ መዝሙር። የምታወራውንም የምትለፈልፈውንም መረጃም ዶክሜንትም የምታገኘው ከነሱ ነው። የእውቀት ምንጭም እነሱ ናቸው። እነሱ ራሳቸው የጻፉትንና የተናገሩትን ነገር የራስ መገለጥ አድርገህ በገዛ እጅህ ህዝብ ታስፈራራለህ። በጣም የሚገርመኝ ደግሞ ይህንን ልክ እንደ ትልቅ አዋቂ የምትቆጥሩ ሰዎች በዓለም ላይ መሀይም ቢኖር በቃ መሀይም የሚሆኑን ደነዝ መሀይም ቢኖር እንደዚህ ልጅ የለም። እንዲህ አሁን አለ የኛ ሀገር አብይ ልማ በቃ አቀማመጥህን ሁሉ 660 ስትደስሚያት እንዲህ ካልክም ያውሬው ነው ይልሃል፣ እንዲህ ካልክም እንትን ይልሃል። መነጸርህንም እኔ በጣም የሚገርመኝ የተማረውም ያልተማረውም ሃይማኖተኛውም ሃይማኖት የሌለውም ሁሉ ነው በጋራ የሚደነግጡት። አትሊስት ሃይማኖት ያላችሁ አትረጋጉም? ሁሉንም ነገር እኮ እነሱ ነው የሚሰጡን፣ ሁሉንም ማለት ነው። ከኛ የሚጀምር ምንም ነገር የለም። ለዚህ እኮ ነው ከኛ የሚጀምረውን እውቀትና ማስተዋልና መረዳትን እንዳንደማመጥ በደንብ አድርገው ነው ያደነቆሩን። በመካከል እንደዚህ እንደ ድንገት ዱዓ ብለን የምንወጣውን ሰዎች እንኳን አራክሳችሁ ለማዳመጥ እንኳን ፍላጎት የላችሁም። ለምን? በደንብ ፕሮግራም ተደርጋችኋል። ፈሪዎቹ ናችኋል። በራስ መተማመን የላችሁም። ድንቁርናችሁ ሰፊና ጥልቅ ነው። ማንንም ምንም ልትሰሙ አትችሉ። ስለዚህ ሁሉንም ነገር እየቀመሙ የሚሰጧችሁ እነሱ ናቸው። ይሄም ከነሱ አምጥቶ ሁሉን ነገር በቃ አለባበስ ምንም ጀምሮ በቀደም አዶናይና የአዶናይ እህቶችንም 666 አድርጓቸዋል። እና ክፉ ልጅ ነህ በጣም በቃ 666 ራሱ ቁጥር ሰይጣን ቁጥር ነው እንዴ? 6 ሲሆን ቁጥር 6 ሲሆን ቁጥር 666 ሲሆን ምን አይነት ይሄ ሬሳ መንፈስ ነው በእናትህ?
ሌላ ስራ ለምን ሰርተህ አትበላም? እና ይህንንም ፎሎ አድርጋችሁ በገዛ እጃችሁ የምትሰቃዩት ምንም ማድረግ አይቻልም። ግን ይሄው በቃ ላኩለት በደንብ 6 ቀልደኛ